10ኛው ዋንጫሽ ነው የሚሆነው በጨዋታ እኔ ሁሌም ዋንጫዎችን እንደ አዲስ ነው ማያቸው ብዙ ሴቶችን ሰናይ ቁርጥ ናቸው አንቺ እንደዚህ ነው ጻቁሽልኝ በቃ እነሱም ያላቸው ነገር ነው እኛም ያለ ነገር ነው ወንድሞችን ኳስ ሜዳ ሄዳሽ ተመለከች ነበር ሲጫወቱ እና ፋዲጋን ቻሌንጅ ነበር በጣም ከባድ ነበር ግን ቻሌንጆችን ያለኩት ስመጣ ስላመድ ምናምን ነበር የመጀመሪያ ደሞዝሽ ስንት ነበር ታስተውሻለሽ ብቁ ከሆኑ ተጫዋች ጋር አሪፍ ከሚባሉት ጋር መጫወት ራሱ መታደል ነውና በጣም ፈጣን ደግሞ አማካይ ላይ ሆነሽ በቃ ኳስ እንደፈለግሽ የምታደርጊ ነሽ ይባላል ያው እነሱ በተፈጥሯቸው ፊዚካል አላቸው እኛ ደግሞ ደቃቆች ነን እሱን ነው እኛ ደግሞ ባይምሮ ስለምንበልጣቸው አይን አፋር ነሽ ጥሩ ስትሆኝ እንደምትሞገሹ መጥፎም ስትሆኝ ተወቀሱሽ አሪፍ በየና መቀበለው ባንድ ጫማ ነበር ረጅም አመት የተጫወተው በርግጥ እሷን ጫማ ይወዳታል ይባላል ከዚያው እጭ ግን በእግሩ የሚጫወት እንደነበረ ሰምቻለሁ ኢትዮጵያን ለአፍሪካ ዋንጫ ባሳልፍ ደስ ይለኛል ኳስ ሜዳ መወለድ ኳስ ተጫዋች እንዲሆን ያደርጋል እኔ ከልጅነቴ ኳስ ስለምጫወት ጤና ይስጥልን እንደምን አላችሁ ፋና ፖድካስት ላይ ትገኛላችሁ የእንግዳ ሰዓታችን ላይ ደርሰናል ዛሬ በእንግዳ ሰዓታችን ካንዲት ኳስ ተጫዋች ጋር ቆይታ እናደርጋለን የተወለደችው ኳስ ሜዳ አካባቢ ነው ደግሞ ሁነኛ የሚባል ኳስ ተጫዋች ናት በተለይ አማካ አካባቢ በደንብ ከኳሷ ጋር ተግባብታ ወደ ጎል የመቀየሩን ነገር ተከናበታለች ይሏታል በርግጥ ኳስ ሜዳ አካባቢ እንደምታውቁት በጣም ብዙ የጥበብ ሰዎች ፈርተዋል በቤታቸው 4 ወንድ 4 ሴት ልጆች አሉ 2 ወንዶች ኳስ ተጫዋች ናቸው አንድ ብቸኛ ሴት ደግሞ እሷ ኳስ ተጫዋች አለች እንዲሁም አንዳንዶች ምን ይላሉ የቤቱ ሼልፍ በዋንጫና በተለያዩ ሽልማቶች ሊሞላ ነው አሁን ሼልፌ ልቀይር ነው ያለች ነው እየተባለላት ነው ለማንኛውም እንግዳችን ማናት አብረን እንቆይና ስለሷ እንሰማለን አብራችሁን ስላላችሁ በጣም እናመሰግናለን ሳራ መኮንን ነኝ እንኳን በደህና መጣሽ ስለተገናኘን ደስ ብሎኛል እኔም ደስ ብሎኛል እንኳን ደህና ቆያችሁ ሰናይት ቦጋለ አዎ ቅጽል ስም ይኖራል ኳስ ላይ የተለመደ ነው አይደል አዎ ቅጽል ስም አለኝ ግን ማን ይሉሻል ያው ሰፈር ውስጥ ሙንታሪ ይሉኛል ሙንታሪ የቲሜ ልጆች ደግሞ ሜሲ በማለት ሜሲ ይሉሻል አዎ በጣም ፈጣን ደግሞ አማካይ ላይ ሆነሽ በቃ ኳስ እንደፈለግሽ የምታደርጊ ነሽ ይባላልና እሱም ብዙዎች ይነግሩሻል ብዬ አስባለሁ ስለተገናኘን ደስ ብሎናል ሰኒ እኔም ደስ ብሎኛል አይን አፋር ነሽ አዎ በጣም እውነት ስለዚህ ዛሬ ጓደኞችሽ ጋር እንደምታወሪው እንደ ጓደኛ ነው ጨዋታ የምናደርገው የኢትዮጵያ ንግድ ባንክ ያገኛቸው ዋንጫዎች ጋር ሲደመር አሁን 10ኛው ዋንጫሽ ነው የሚሆነው በጨዋታ ከዚህ በፊት ከደደቤት ጋር ከዛ ደግሞ ንግድ ባንክ ጋር እንዲሁ የካፍ ያሸነፋችሁበት አለ የነኚህ ድምር ውጤት 10 ዋንጫ ባለቤት አርጎሻል ስሜትሽ ምንድነው ስሜትሽን እንጋራስኪ ማለት በጣም ደስ ይላል ያው ስኬታማ መሆን ዋንጫ መብላት በተደጋጋሚ ደግሞ በተለያየ 3 ክለቦች 10 ዋንጫዎችን ማሳካት በጣም ከባድ ነገር ነው ግን በጣም ነው እኔ ደስተኛ ሆንኩትም እድለኛም ነኝ ብዬ አስባለሁ ለተከታታይ 5ኛ ጊዜ ስለሆነ ከንግድ ባንክ ጋር ዋንጫውን ያነሳችሁትና የሰው አቀባበል አጠቃላይ ያለው ሁኔታ በርግጥ ለምደሽዋል አንቺ ምንድነው ዋንጫ ስትለማመጂ ሆነ ድልን የተለየ ስሜት ላይኖር ይችላል ግን ሁሌ አዲስም ይሆናል በየም ስለማስብ ነው የዘንድሮ እንዴት ነበር ከተማዋንም እንዲሁ ስትዞሯት ነበር አዲስ አበባ ላይ የዘንድሮ አቀባበላቸው በጣም ደስ ይል ነበር ያው በመኪናም ስንዞር ነበር ያው የተለየ ነገር አድርገውልናል ክለቡ ደስ ይላል ማለት ስኬት ይሰለቻል ብዬ አላስብምና እኔ ሁሌም ዋንጫዎችን እንደ አዲስ ነው ማያቸውና ለዛ ይመስለኛል ለተከታታይ 10ኛ ጊዜ ዋንጫዎችን ማሳካት የቻልኩትና በጣም ደስተኛ ነን ደስ ብሎናል እስኪ ንገሪኝ ቆይታችሁ እንዴት ነበር በተለይ የዚህኛው አመት ከክለቡ ጋር እንዴት አለፈ እንዴት ነበር ሻንችስ በርግጥ በየጨዋታዎቹ ኮከብ እየተባልሽ እንደምታልፊ ጨዋታዎቹ ሲያልቁ ሁሌ ኮከብ እንደምትባይ ያውቃለሁና እንዴት ነበር ግን እንዴት ገመገምሽው ባንቺ ይሄን ባረግ ኖሮ የምትዩ ይኖር ይሆን ማለት በዚህ አመት ያው አንደኛ ዙር ነው የተጫወኩት ሁለተኛ ዙር ላይ ያው በጉዳት አልተጫወኩም ሁለተኛ ዙርን ያው አንደኛ ዙር ያው በ8 ነጥብ ርቀን ነው ውድድሩን የጨረስነውና አሪፍ ነበር በጣም ማለት ውድድሩ ከአመት አመት እየተሻሻለ ስለመጣ
ጥንካሬነቱም እየጨመረ ነው የመጣው ብዬ አስባለሁ። በዚህ አመት የነበረን ውድድር ደስ ይል ነበረ፣ ግን ትንሽ መንገጫገጮች ነበሩ። ያው ቲሞችም ያው ሁለተኛ ዙር ላይ ያው ጠንክረው ስለሚመጡ ትንሽ ተቸግረን ነበረ። ያው እሱን አልፈን አሁንም ለአምስተኛ ተደጋጋሚ ጊዜ ሻምፒዮን ሆነናል። እንዴት ነው አጠቃላይ የቡድኑ ስሜትስ እንዴት አየሹ? ከአሰልጣኙ ጀምሮ ብዙዎች አሉ መቼስ ከኋላ እናንተ ከፊት ከምትጫወቱት ባለፈና ምንድን ነበር ስሜታችሁ? ስሜታችን በጣም ደስ ይል ነበር። ያው ዋንጫ መብላት ሁሉም የቲሜ አጋሮቼ ያው ዋንጫን ሰክሰስ ለማድረግ ስለሆነ የሚጫወቱት ያው በጣም ደስተኛ ሆነናል። ማለት የአመት ልፋታችንን ስላገኘን ስላጠናቀቅን በተሻለ ሁኔታ ደስ ብሎናል። እንኳን ደስ ያላችሁ። በድጋሚ ወደ ኋላ ለመለስሽ ወደ ሴቶች ብሔራዊ ቡድን ሌሎች አካባቢዎች ወቅቶችን እንሄድባቸዋለን። ግን ኳስ ሜዳ መወለድ ኳስ ተጫዋች እንዲሆን ያደርጋል? ብዙዎቻችሁ እንደዛ ናችሁ ብዬ ነው። ለምሳሌ እናንተ ቤት የብርሃኑ ቦጋለ ፋዲጋን እናነሳለን፣ ፋሲል ቦጋለን እናነሳለን። እሱም በጣም ጥሩ ኳስ ተጫዋች እንደነበር እናውቃለን። በርግጥ አሁን እየተጫወተ አይደለም። ብርሃኑ አሁን ያለው ደደቢት ነው፣ አንቺም በፊት የነበርሽበት ነው። ግን ሴትነት አለ ደግሞ ቤት ውስጥ ያለው አይደል ድርሻ አለን እንዲው ሴት ሲባል እሱን ጫና ተቋቁሞ ወደ ኳሱ መግባት ነው ወይስ በራሱ ተጽዕኖ ይኖረዋል? ወንድሞች በዛ መልኩ መሰማራታቸው ተጽዕኖ ይኖረዋል። ሴት ስትሆኚ ኳስ ተጫዋች እንዴት ሆነች የሚባል ነገር ይመጣል። ያው ለወንድ ነው በአብዛኛው የተፈቀደውና እንደዚህ ሰክሰስፉል መሆን በጣም ከባድ ነው። ያው የፋዲጋም ቶሎ መውጣት አግዞኛል ብዬ አስባለሁና የሰፈር ልጆቼም በጣም አግዞኛል። ያው ከወንዶች ጋር ተጫውቼን ያደኩት ያ ይመስለኛል እንደዚህ ሰክሰስ ዋንጫዎችን ማሳካት የቻልኩት ኮከብ ተጫዋች መባል የቻልኩት በየጨዋታው መባል የቻልኩት ያው ኳስ ሜዳ በአርቲስትነትም በኳስ ተጫዋችነትም ይታወቃል ሰፈሩ። ብዙ አርቲስቶች ብዙ ኳስ ተጫዋቾች ፈርተውበታል። ያ ይመስለኛልና እኔም ከልጅነቴ ከወንዶች ጋር ተጫውቼ ስላደኩኝ ሁሉ ነገር እንዲቀለኝ አድርጎኛልና ፋዲጋም በጣም እንትን ነበረ ታዋቂ ነበረ። እሱም ያው እሱን ተከትዬ እሱም ያግዘኛል። ቤተሰቦቼም ይሄን ያህል ጫና ያደርጉብኝም። ያው እሱ ቀድሞ ስለወጣ ያው እኔ ላይ ይሄን ያህል ጫና የለብኝም። ብዙ አልተቸገርሽም? ብዙ አልተቸገርም። ትምህርት ቤት ነበረ? ትምህርት ቤት ላይ መሳተፍ በኳስ በስፖርት ክፍለ ጊዜ ወደ ኳሱ ማድላት እንዲህም ነበረ? የሰፈሩ ሄዱ ወደ ትምህርት ቤት? ትምህርት ቤት ላይ የትምህርት ቤት ኤሌመንተሪ ለሸት ትምህርት ቤት ተጫውቻለሁ እና ከዛ ጀምሬ ነው ከዛን ኮካኮላ የካቲት ሃይ ስኩል ተጫወኩኝ። ከዛን ወደ ክለብ ገባው አዲስ ከተማና ቢኒ ትሬኒንግ ገባው። ከትምህርት ቤት ተጫውቼ ነው ወደ እነሱ ወደ ፕሮጀክት የገባሁት። ከዛን የመጀመሪያ ክለቤ ደደቢት ነው እና ያ ይመስለኛል በትምህርት ቤት ብዙም አልጮትም፣ ግን ስፖርት ስሰራ ከፊት ያረጉኛል። ያው እንደምችል ሲያውቁ ከፊት ያረጉኛል። ያ ነገር እኔ በጣም ሸመኛ ነኝ ምናምን ያው እችላለሁ፣ ግን እንደምችል አልሆንም። እዛ ለምን በቃ ፍርሃት ይኖራል ምናምን ነገር ለዛ ከዛን ሲያውቁ በቃ እንደዛ ነው የጀመረው። የትምህርት ቤት ስያሜው ሆነ ሜሲ የሚለው ስም ከትምህርት ቤት ጀመረ ወይስ አሁን ከፍ ካልሽ በኋላ? አይ ከፍ ካልኩ በክለቦች ስጫወት። ያኔ ምንድን ነበር የሚሉሽ ሰፈር ላይ እንዲህ ስትጫወት? ሰፈር ላይ የሚሉኝ ሙንታሪ ነው የሚሉኝ። ከድሮ ጀምሮ ሙንታሪ ነው የሚሉኝ። እሺ፣ ስለዚህ እንዲህ እያለ ቀጠለ። እንዳልሽው ቤተሰብ ጫና አላሳደረም፣ ግን እንዲያው የአካባቢው ማህበረሰብ ባለ አይደል በአካባቢያችን ያለው ትምርቷን ብትማር አይሻላትም? እናቷን ብታገዛ አይሻላትም? ደግሞ ኳስ ሜዳ ምን ትሰራለች? ኳስ የደረሰበት ምን ትሰራለች? የሚሉ ሀሳቦች አልመጡም ነበር? ያረ ነበር። አረ ልጅሽን ተቆጪ የሚል አይደል? አይ ተጽኖ ነበር። ያው ማዘርጋ ሄደው መናገር ሳይሆን እኔ አስፋልት ላይ ስጫወት ያ ተጽኖ ነበርብኝ። ምን ይሉሽ ነበር? ግን የዛኔ ምንም መስሎ አይታየኝም። እኔ ሙሉ ሀሳቤ ኳሱ ላይ ነው። አዎ ለዛ ይሄን ያው ተጽኖን ቢኖርብኝ ያው ተጽኖን ተቋቁሜ ወጥቻለሁ። ኮካ ስትገቢ ደሞዝ ነበረው እንዲሁ? ያው የትምህርት ቤት ነው። ከሃይ ስኩል ኮካኮላ ውድድሮች ነበሩ። እሺ የሃይ ስኩል ማለት ነው። ከዛ ወደ ቢኒ ትሬኒንግ ገባሁ። እሱስ ጋር ክፍያ ነበረው ወይስ ዝም ብሎ? አይ ብዙም የለው ክፍያ የለው። እንዲሁ እንዲያው በቃ ተሰጧችሁ እንድታሳድጉ ወደ ተሻለ ክለብ ለመሄድ ነው። ትምህርት ቆመ ያኔ ወይስ ትምህርቱም ያለበት ቀጠልሽ?
ትምህርት እየተማርኩኝ እየተማርሽ እዛም እየተጫወትሽ ደደቢትም የተጫወኩት ሃይ ስኩል ሆኜ ነው ስለዚህ ትምህርቱ ጋር አልተጋጨም ነበር ነው አመቻችሽ ያው ቢጋጭም ያው አመቻችቼ ኳሱንም እንትኑንም ያስኬድኩኝ ነበር ምን በሆን ብለሽ ነበር የምታስቢው የልጅነት ህልም ይኖርናል ሁላችን ምንድን ነበር የልጅነት ህልምሽ አሁን ዛሬ ኳስ ተጫዋች ሆነሻል እሱን እንርሳውና እንዲው ስንማር እንዲ ከጓደኞቻችን ጋር ከኩዮቻችን ጋር ጨዋታ ላይም ሆነ እንዲ ነው ሆነው እንዲ እንባባላለን ትምህርት ቤት ውስጥም የሚያጋጥም ስለሆነ የሰኒ ህልም ምንድን ነበር እኔ ከልጅነቴ ኳስ ስለምጫወት ኳስ ተጫዋችነቴን እዚህ ደረጃም ደርሳለሁ ብዬ አላሰብኩም ግን ያው ኳስ ዝም ብዬ ስለምጫወት ያኛውን እያሰብኩኝ ስላደኩኝ ኳስ ተጫዋች ሆኜ ነው የቀረሁት በጣም ቆንጆ እንኳን ተሳካልሽ ስለዚህ ወደ ደደቢት ቤት እንሂድና ያው ከፍ ያለ ቡድን ነው የሚሆነው ያንቺም የመጀመሪያ ነው የሚሆነውና እንዴት ነበር የመጀመሪያ ቀን ወደዛ ስትሄጂ ወይ መመረጥሽን ስታውቂ ምንድን ነበር የነበረው ሁኔታ ማለት ቀጥታ ከቢኒ ትሬኒንግ ወደ ደደቢት ነው የገባሁት እዛ ስገባ ማለት እኔ ያልጠበቅኩት በጣም ደስተኛ ነኝ ማለት ትላልቅ ተጫዋቾች ነበሩ አሪፍ የሚባሉ ተጫዋቾች ስለነበሩ በቃ ስሜቱ ማለት ፍራቻም ነበረኝ ምናምን ነገር ያው ቀስ እያልኩኝ ተላመርኩኝ ያው ደደቢት ቤት የነበረው ነገር የመጀመሪያም ክለብ ስለሆነ በጣም ነው ደስ ያለኝ ብዙ ነገር ያየሁበት ክለብ እና እንደዛ ነው ያሳለፍኩት ደደቢት ቤት እንዳልሽው ከትምህርት ቤት ወደዛ እየሄድሽ ነው የተጫወትሽውና የራሱ ማደሪያ የራሱ መመገቢያ ነበረው ወይስ አሁን ከተለመደው ውጪ ሆነ ነው ዝም ብሎ ትሬኒንግ ሰርቶ መመለስ ጨዋታ ሲኖር መጫወት ብቻ ነው የሚሆነው ያው ትሬኒንግ ሰርተሽ ነው መመለስ ነው ትሬኒንግ ሲኖር ይሄዳለሁ ያው በአብዛኛው ከከሳት ነው የሚሆነው ትሬኒንጉ አራቱንም አመት እንደዛ ነበር አምስቱንም አመት 5 አመት ነበር እንደዛ እሺ እንደዛ ቀጠለ ቤት እየተመላለሽ እዛ እየሰራሽ እንጂ በካምፕ ደረጃ ተይዛችሁ እንዲ አይደለም የመጀመሪያ ዋንጫ የደደቢት እግር ኳስ ቡድን ውስጥ ሆነሽ ነው ያገኘሽው ዋንጫ ደግሞ ቀላል አይደለም በተለይ ሴቶች ሆነው በክለብ ታቅፎ ከዛ ደግሞ ከሌሎች ጋር ተጫውቶ ዋንጫ ማግኘት እንዲው ዝም ብሎ በቀላል የሚታይ አይደለም የመጀመሪያው አመት እንዴት ነበር የመጀመሪያው አመት በጣም ደስ ይል ነበር ያው እኔ ብዙም አልጮትም ነበር ይዛኔ ያው አሪፍ ተጫዋቾች የሚባሉ ነበርና እኔ ያው ተቀይሬ ነው የምገባው ትንሽ ደቂቃዎችን ያው ልምድ ለማግኘት ነበር የምገባው ደስ ይል ነበር ማለት ብቁ ከሆኑ ተጫዋቾች ጋር አሪፍ ከሚባሉት ጋር መጫወት ራሱ መታደል ነውና ደስ ይላል በቃ ከምትፈልጊያቸው ተጫዋቾች ጋር ተጫውተሽ ዋንጫ ማንሳት ማለት ደስ ይላል በጣም ደስ ብሎኛል የመጀመሪያም ዋንጫዬ ስለሆነ የመጀመሪያም ክለቤ ስለሆነ በጣም ደስተኛ ነበርኩኝ እየተደጋገመ ሲሄድስ በደንብ መሳተፍ ጀመርሽ ከዛ በኋላ ባሉት አመታት ማለት 2007 መጨረሻ ላይ መሰለፍ ጀመርኩኝ ሙሉ ጊዜ እና መሰለፍ ስለጀመር ደግሞ ያው አስተዋጽኦ ያረክሽ ስቴጂ መበይ ዋንጫ ደግሞ በጣም ደግሞ እንትን ደስታ ይሰማሻል ብዙ ነገሮችና ያ ነገር ደስ ብሎኛል ማለት ከነሱ ብዙ ነገር ተምሬ ያው አሰልጣኙ ማስራት አባተ ነበር በጣም ብዙ ነገሮችን አስተምሮኛል ብዙ ነገሮችን እንዳውቅና እዚህ ላይ እንደዚህ እንደበቃ ዋንጫዎችን የዋንጫ ባለቤት እንደሆን ኮከብ ተጫዋቾችን ምናምን እንዳገኝ ብዙ ነገር አስተምሮኛልና ካጠገቤም የነበሩ ተጫዋቾች ቀላል የሚባሉ አይደሉም በጣም ፐርፌክት የነበሩ ናቸው ከነሱ ብዙ ነገሮችን ተማርኩኝ ከ2007 ጀምሮ በቃ ቤስትነቴን አረጋግጥኩኝ እስካሁን ቤስት እየተጫወኩኝ ነው ዋንጫዎችን ማሳካት ይቻልኩት በጣም መታደል ነው መቼስ ምንድነው ተጠባባቂ ወይ ተቀያሪ ወንበር ላይ ቁጭ ብሎ ሲጫወቱ ማየት እንዲ ቢያረጉት እኔ በገባ ኑሮ የሚያስብል የሆነ ስሜት ውስጥ ይከታል አንዳንድ ስቴዲየም ቁጭ ብዬ ሳይመታዘበው ያንን ስለሆነ ብዙዎችም ያንን ይስማሙበታል ብዬ አስባለሁ ሜዳ ላይ ገብተሽ ደግሞ የሙሉ ጊዜ ተጫዋች ሆነሽ ተጫዋች ደግሞ ሌላ ነው ያለውና ቤንች ላይ ሆነሽ ወይ ተጠባባቂ ወንበር ላይ ሆነሽ እንዲ ባረገው ያልሽባቸው ብዙ ጊዜያት ነበሩ ማለት ነው በአብዛኛው ማለት የዛን ጊዜ ይሄን ያህል እዛም ክለብ ሆኜ በመጫወቴ ያው እድለኛ ስለሆንኩኝ እንደዚህ ምናምን ነገር አላስብም ማለት መቼ ገብቼ እጫወታለሁ ሳይሆን አንዳንድ ጌሞች ላይ በገባውል ነበር እና ያን ጊዜ ተጠብቀው ነበር ያን ጊዜ ሳገኘው ግን እንትን ማስቀጠል ነው ያለብኝና ትልቅ ክለብ ስትጮሺ ደግሞ በጣም ፐርፌክት መሆን አለብሽ ያው ተፎካካሪ ስላለ
ቤስት ሆነሽ ደግሞ ለመጨረስም ፐርፎርማንስሽን ሃይ ለማድረግም ምናምን ነገር ያ ነገር ስላለ ብዙም እንትን አልቆጭም ነበር ምክንያቱም የነበሩት ተጫዋቾች በጣም የሚገራርሙ ነበሩ ከነሱ ተምሬ እነሱ የደረሱበት ደረጃ መድረስ ነው የምፈልገው የነበረው እንጂ እንዴ በገባ ምናምን ነገር ብዬ ያስቤ ማለት ለዛ እኮ ነው እነሱ የደረሱበት ደረጃ ለመድረስ ከዛ እሱን ስታስቢ ደግሞ ትጋት አብሮ ይቀጥላል አይደል በደንብ የበለጠ ትሬኒንግ መስራት ይኖራል አመጋገብ ማስተካከል ይኖራል ሰዎችን ማማከር እንዲ ሆነና እዛ ሜዳ ላይ የሙሉ ጊዜ ተጫዋች የምትሆኝበትን ጊዜ ማፋጠንም ይኖራል ስለዚህ በጣም በፍጥነት ይመስለኛል ደግሞ ወደ መስመሩ ቶሎ ይገባሽ አይደል ያው በጣም ወደ መስመሩ ይገባውት በጣም ፈጥኛለሁ ማለት የነበረው ማሰልጣኝ አሪፍ ስለነበር ተጫዋቾቹም አሪፍ ስለነበሩ ከነሱም ተማሪያለሽ ካሰልጣኙም ተማሪያለሽ ያ ነገር በቃ ተሰላፊነት እንዳገኝ ከነሱ ልምዶችን እየወሰድኩኝ የመሰለፍ እድልን አገኘው ያው ያኔ የመሰለፍ እድል የምታገኘው ዝም ብለሽ አይደለም በጣም መጣር አለብሽ ያሰልጣኝን ትሬኒንግ ብቻ አይደለም መጠበቅ ያለብሽ ከራስሽም መንቀሳቀስ አለብሽ የግል ትሬኒንግ አመጋገብ ላይ ፐርፎርማንስሽን መጠበቅ አለብሽ የሁላ ዋንጮችን ሳሳካ 10 አመት ሙሉ ሳሳካ ፐርፎርማንሴ ወጥ በሆነ መልኩ ነበር እና አንዳንዴ የተጫዋቾች እንትን ፐርፎርማንስ ወረድ ወጣ ይላል ግን እኔ ያኛውን ነገር ሳሳካ የሁላ ነገር ሳሳካ በጣም ሰርቼ ለፍቼ ስለሆነ በጣም ደስ ይለኛል ምክንያቱም በጣም መልፋት አለብሽ አቆምሽ ሲወርድ እንትን ካንቺ የሚጠበቀውን ካላረክሽ እንትን ይሉሻል ይናገሩሻል ምናምን እሱ ለማስተካከል ምናምን እና ትልቅ ቲም ነው ከፕሮጀክት ደግሞ ወደ ቀጥታ ትልቅ ቲም ነው የገቡት ደደቢትም ቢሆን አዳማም ቢሆን ትልቅ ቲሞች ናቸው ባንክም ቢሆን ትልቅ ቲሞች ናቸውና ካንቺ የሚጠበቀው ነገር አለና ያን ለማሳካት በጣም መስራት አለብሽ ካሰልጣኝ አሰልጣኝ ካሰጠሽ በላይ መሆን አለብሽ በግልሽ ይሄ ቢስተካከል ይያልሽ ራስሽ ማረም አለብሽና ወጥ በሆነ አቋም ነው የጨረስኩት ዘንድሮ ነው ሁለተኛ ዙር ላይ በጉዳት ምክንያት ያልተጫወኩት እንጂ በጣም ልፋትን ይጠይቃል እውነት ነው የልፋት ውጤት ደግሞ ሲታይ ደስ የሚል ስሜት ይኖራል መቼስ መጨረሻ ላይ ዋንጫ ተገኘ ሰየው ግን በጣም በጥሩ ውጤት ማጠናቀቅን በራሱ የራስን ደግሞ ምርጥነት ጠብቆ መሄድን በራሱ በጣም ትልቅ ነገር ነው የሚሆነውና እንዳልሽው የስኬት ጊዜያት ናቸው ላንቺ የሆኑት ግን እንዲሁ የመጣ እንዳልሆነ ማሳያ ነው መልፋት መትካት በደንብ እንደሚያስፈልግ እሱም ማሳያ ካንቺ አይተናል ብዬ አስባለሁ ያኔ ትምርት አለ ከዛ ወደ ክለቡ መሄድ አለ ደግሞ ቤት አለ ከባድ ስለመሰለኝ ነው አንድ ትምርት ብቻ መማር በራሱ ይሄ ጥናቱ የቤት ስራ መስራቱ እንዲህ አይነት ነገሮች አሉበት ተከትለው የሚመጡ ያንቺ ደግሞ ተጨማሪ ስራ ነው እየሰራሻለሽ ለብቻው መሰራት ያለበትን አልፈተነሽም ወይ እንዴት አለፍሽው ከሱ ብንማርበት ብዬ ስላሰብኩኝ ነው ማለት ይፈትናል ያው ሳትፈተኝ ስኬት የለም እና ይሄን ስለማስብ በጣም ከትሬኒንግ ወደ ትምርት ከትምርት ደግሞ ወቤት ደግሞ ማገዝ አለብሽ ያ ነገር በጣም ከባድ ቢሆንም ግን ተወጥቻለሁ ያው ቤት ውስጥ ስፖርተኞች ስላሉ ያው ጋይድ ያረጉኛል ብዙ ነገሮችን እነሱ ነው ያቀረፉልኝ እና ከዛ የመነጨ ይመስለኛል ያው መተጋገዝ ስላለ ቤት ውስጥ ሴቶች ማራስ ስለሆነ ይሄን ያህል ጫናም አያደርጉብኝም ለዛ ያ ይመስለኛል ስኬታማ እንደሆነ ያረጋኝ ገንዘብ መከፈል ጀምሮ ነበር ደደቢት ስትገቢ ጀምሮ ነበር ስለዚህ በጎን ላንዱ ሀትሽ ብትሰጪ የሆነው ስራ ይሸፈናል ማለት ነው አይ እንደዛ ሲሆን ያው ቤተሰብ ስትሆኚ እየተቻቻልሽ ነው መኖር ያለብሽ እውነት ነው ከዛ የመነጨ ይመስለኛል ስለምንተሳሰብ ያው እኔን ሰክሰስፉል አድርገውኛል ብዬ አስባለሁ ቤተሰቦች ሰባተኛ ልጅ ነሽ ለነገሩስ ከመጨረሻ አንድ ነው ከፍ የሚለውና ወደ መጨረሻ ሲመጣ ደግሞ ኃላፊነቱ ከላይ ያሉት ይሆንና ከታች ላሉት ብዙ ጫና ያሳድርም ግን እንዲያም ሆኖ ሴት መሆን በራሱ ደግሞ የቤት ውስጥ ኃላፊነት ስለሚገባ እንደዛ ነው የምጠይቅሽ ለምሳሌ ልብስ ማጠብ ካለብሽ ልብስ ላታጥቢ ትችያለሽ ትሬኒንግ ያለሽ ጨዋታ ያለሽ ስለዚህ አንዱ ሀትሽ እንድታጠብ ማድረግ ወይ እንዲያግዙሽ ማድረግ ራሳቸው ማስበውበት ይሆናል ግንኛ ድሮ ምን እናረጋለን ታላላቆቻችንን እንዲው ካልሲም ልብስም እጣቡ ስንባል ምን ይገዛልናል ብለን ስለምንጠይቅ አንቺ ደግሞ ተከፋይ መሆን ስለጀመርሽ እንደዛ ያለ የለም ማለት አይ በምን ያለ የለም ለነሱ የሚሰጥ ደሞዝ አይደለም
የሚደርሰኝ ነበር ግን በቃ ፍቅራችን ደስ ይላል ያው ሲስተርም የኔ ታላቅ ሲስተርም ተጫውታ አሳልፋለች ያ ስለሆነ ያን ስለምትረዳ ይሄን ያልጫና ታረከ እሷ ትሪት ታረከኛለች ማን ነበረች እሷ ገነት ቦጋለት የት ነበር የምትጫወተው አዲስ ከተማ አብረን ነበር ስለሷ ግን አልሰማሁም ስለ ሁለት ወንድሞችና ስላንቺ ነበር የሰማሁት ያው ቶሎ ስላቆመች ቶሎ ስለተወች አብራችሁ ተጫውታችኋል አዎ አብረን ተጫውተናል ከሷ ጋር ማለት ግን እኔ የዛን ጊዜ ኳሱን መምታት ስለማልችል ዝም ብዬ ነው የሚሄደው ለማየት ምናምን ነገር እና ህዝቡን ለማስደሰትም ለማዝናናትም ትንሽ ደቂቃ ተቀይራ ይገባ ነበር እሷ በነበረችበት ሰዓት ስለዚህ መተጋገዙ ከዛ ይጀምራል ልፋትሽን ድካምሽን ስለሚያውቁ ቤት ውስጥ ብዙ ጫና አያድርብሽም ነበር ማለት ነው የመጀመሪያ ደሞዝሽ ስንት ነበር ታስተውሻለሽ እንዴው ከፍ ያለ ደሞዝስ የተቀበልሽ ወይ ደግሞ ገንዘቡን ቁጥሩን አንጥራው እሱ ይቅርብንና አሁን ለምሳሌ ንግድ ባንክ 3ኛ ከፍተኛ ተከፋይ አንቺ እንደሆንሽ አውቃለሁ ቁጥሩን አንጥራውና የሆነ ነገር አርጌበታለሁ ለቤት ወይ ማስታወሻ አርጌያለሁ ለእናቴ ለአባቴ እንገዝቻለሁ በሆነው ጊዜ ደሞዝ የምታስታውሽ ይኖራል ማለት ደደቢት ይያለው ነው ደደቢት ይያለው ለእናትና ለአባቴ ልብሶችን ገዝቻለሁ በይዛኔ ማለት ማልጠብቀውን ከፍያ ሲከፈለኝ ለቤተሰቦቼ ነው ያደረኩላቸው ስንት ነበር የማልጠብቀው ያን ይሆንና ሰውስኪ የማልጠብቀው በዛ አላስታውሰውም ግን ያው እኔ ያገኛለሁ ብዬ ስለማላስብ ያ ከፍያ ለኔ ለየት ያለ ስለነበር ያው ለእናትና ለአባቴ ማድረግ ያለብኝን አድርጌያለሁ ለምን ነበር አላገኘውም ብለሽ አሰብሽ ያን ያው ስትነሽኮ እንዲ ቦታ ደርሳለሁ ብለሽ አጣብቂም እየተጫወሽ ይያለ ነው እንዲቦን የምትዩ እንጂ መጀመሪያ ስትነሺ አስተሳሰብ አልነበረኝም ለነገሩስ ምን ይከፈለኛል ምን ሆናለሁ ሳይሆን ለስሜትና ልብ የሚለውን ነገር ማድረግም ነው የሚቀድመው አይደለ ያንቺው ስለሆነ የገባውበት ከዛ ቀደም ስቴዲየም ያለውን ሰው ሊመለከት የመጣውን ሰው ለማስደሰት ጥቂት ገብቼም ቢሆን ወጣ ነበር አዲስ ከተማ ላይ ያለው አልሽ በዚህና አላመት ጉዞ መቼስ ስቴዲየም የሚመጣው ሰው ድጋፍ ያው ምን ያህል ሞራል እንደሚሆን እናውቃለን በጣም ብዙ ሰው ኑሮ የገባሽበትን የመጀመሪያውንስ ሁኔታ ታስታውሻለሽ በቃ የሆነ በደስታ የፈነጠሽበትም ይሆናል ጎል ያስቆጠርሽበትም ይሆናል ብቻ ስሜትሽን ከተመልካቹ ጋር እዛ ካለው ደጋፊ ጋር የተጋራሽባቸው የመጀመሪያዎቹን ሰሞን ብናነሳ 2008 ላይ አዋሳ ላይ ተከሄደው እዛኔ 2-1 ነበር ባንክ ነው ያሸነፈው እና የዛኔ ደጋፊም ነበረን እና የዛኔም ፔናልቲ ማሰጥቼ ነበር እና ጥሩም ፐርፎርማንስ አሳይቼ ነበር ያው የዛን ጊዜ ደጋፊን አረሳቸው የደደቢት ደጋፊዎች ደደቢት ላይ ደደቢት ሆነሽ ወደ ባንክ አስቆጥረሻል አይ ፔናልቲ አሰጥተሻል ዞሮ ከባንክ ጋር የነበረ ጨዋታ የሰፈሩን የአካባቢው ማህበረሰብ አብረውሽ ያደጉትን የሚያውቁሽን ሰዎች ደግሞ እስኪ ሐሳብ እንካፈል ምን ይላሉ ላንቺ ዛሬ መድረስ ወይ አንቺ እዚህ ደርሰሽ ሲመለከቱ በጣም ነው የሚደሰቱት ደስተኛ ናቸው ሁሌም እንኳን ደስ አለሽ ነው የሚሉኝ ያው በሚዲያ ሁሉ ነገር ይከታተላሉ ማለት እዚህ ደረጃ ናሽናል ቲም መጠራቴን ሲያውቁ ክለብ ላይም ሻምፒዮን ሶን ኮከብ ተጫዋችም ሶን ምናምን በጣም ደስተኛ ናቸውና እኔ ባልኖር ለእናትና ለአባቴ መልእክት ያስተላልፋሉ እንኳን ደስ አለሽ ምናምን ይላሉ እኔንም በጣም ያበረታቱኛል ኳስ ሜዳ በዚህ አጋጣሚ በጣም ማመስገን ፈልጋለሁ ማለት በቃ አብሬያቸውም ተጫውቻለሁ በቃ ያበረታቱኛልና ኳስ ሜዳ ያለው ማህበረሰብ በጣም ደስ የሚል ነገር ነው በጣም እኔ እዚህ ደረጃ እንድደርስ እንደውም እነሱ ትልቁን ድርሻ ተወጥቷል ብዬ አስባለሁ ወንድሞችሽን ኳስ ሜዳ ሄዳሽ ተመለከች ነበር ሲጫወቱ እና ፋዲጋን ብዙም ደደቢት እያለ ነው ማየት የጀመርኩት እኔ ብራዘርንም ያው ባገኘሁት አጋጣሚ አያለሁ እነሱም የኔን ያያሉ ኮሜንት ይሰጡኛል ያ ኮሜንትም ለኔ ጠቅሞኛል እስካሁን ድረስ ስትመለከቺ ስሜት አለ እንኳን ወንድም አብሮሽ ያደገ ሰው ይቅርና እንዲሁ ክለቡን ብቻ ስለምንወደው ስቴዲየም ስንገባ ስሜታዊ እንሆናለን እንጮሃለን አለ አይደለ እንደዛ አይነት ደጋፊ ነሽ አንቺ ወንድሞችሽን ስታይ አይ እኛል እንኳን እንደዚህ
የተጋነነ አደጋገፍ እንኳን አልደግፍ። እሺ ግን ያው አንዳንዴ ያው ወንድምሽ ሆኖ ሲሰደብ ያው እንትን ትያለሽ ትናደጃለሽ። ተናድጄ ዝም ነው የምለው። ያው ሙገሳም እንዳለ ትችትም ስላለ ብዬ ዝም ብዬ አልፋለሁ። ያው እንደ ኖርማል ደጋፊ ሆኜ ነው ማለት እንደ ደጋፊ ሆኜ ሳይሆን የምመለከተው እሱን ለማየት ስለሆነ ብዬ እሱን አይቼ ነው የምመለሰው እንጂ እኔ ያለ ተናል ሁለቱም መንገድ ለነገሩ አለ አይደል? በጣም ጥሩ ስትሰሪ በጣም ጎበዝ የሚል አለ። ደግሞ ትንሽ ደከም ተብሎ ሲታይ ነቀፌታውም ስድቡም እንዲህ አይነት ነገር የተለመደ ነውና እሱን በራሱ መቋቋም ደግሞ አንዱ የኳሱ ዓለም ሰዎች ፈተና ይመስለኛል። አንቺን የገጠሙሽ እንደዚህ አይነት ነገሮች ይኖራሉ? እንዴት ታለፉ? እንደዚህ አይነት ፈተናዎች እንኳን አልደረሱብኝም። ግን ጥሩ ስትሆኝ እንደምትሞገሽው መጥፎም ስትሆኝ ካወቀሱሽ አሪፍ ነው ብዬ ነው የምቀበለው። እኔ ነገር እንዳሻሽል ይረዱኛል ብዬ ነው የማስበው እንጂ ምንም ነገር ሳልሰራ አሁን እዛች ጋር ቢደግፉኝ የውሸት ለኔ አይጠቅመኝም። ግን እዛች ጋር ከነቀፉኝ ልክ አይደለም ብዬ ወደ ራሴ ነው እንጂ እንትን ምለው። ያው ደጋፊ ሲወድሽም ጥሩ ስትሆኝ ይወድሻል፣ መጥፎ ስትሆኝ ደግሞ ኮሜንት ያለ ለዛ ችግር የለብኝም እኔ እንደዚህ። ቆንጆ እናት አባት መጥተው ያውቃሉ? አቶ ቦጋለ መጡ ስቴዲየም አዩሽ? ፋዘር እንኳን አይቀርም። አሁን የውጭ ጨዋታ 2016 ላይ አዲስ አበባ ነበር ቻምፒየንስ ሊጉ ካፍ ማለት ነውና እሱን አይቀርም ይከታተላል አይጠፋም። ማዘር እንኳን ሶርቅ ስታየኝ እንትን ስለምትፈራ እሷ እንኳን አታይም። በአጋጣሚ መጥተው አያውቁም ስቴዲየም? ይሄን ፍራቻ ያው ወርቀን ስለምንነሳ ምናምን ነገር ያን ፍራቻ አትመጣም። ፋዘር ግን አይቀርም። ፋዘር አይደለም የኔን የሌሎችንም የትኛውንም ክለብ ጨዋታ ኳስ አድናቂ ናቸው ማለት ነው። እሱ ጠቅሞሻል። ኳስ አድናቂ አባት ሲገኝ እንደፈለጉ ለመሆንም ያገዛል። ያው አባት አይደል ቆጣም ኮስተርም የሚለው እናት ተደብቃለች ብዙ ነገር ትሸሽጋለች። አባት እንደዛ ሲሆን ደግሞ በደንብ እንድትሰሪበት ያገዛል ብዬ አስባለሁ። ግን የእናቶች አንጀት አይገርምሽም? ስኬትሽ ይፈልጋል ግን ደግሞ ጉዳትሽን ላለማየት ቤት ውስጥ መሆንን ይመርጣሉ። ምን ይሉሻል? ማለት በቃ ደስተኛ ናቸው። በቃ ያበረታቱኛል። መመረጥ ምንድነው የነበረው ሁኔታ ደግሞ ያኔውን እናስተውስ። ከብዙዎቹ ተመርጠሽ የሆነ ቦታ መገኘት ነው የሚሆነው። ማለት ያው ደደቢት ያሳየው ፐርፎርማንስ ይመስለኛል። ባንክም መከላከያዎችም ፈልገውኝ ነበር፣ አዳማም ፈልገውኝ ነበር። ምርጫዬን ግን አዳማ አድርጌ አዳማ ሻምፒዮን ሆንኩኝ። ለምን አዳማን መረጥሽ? ያው ያለው ነገር ከየቲሞቼ ልጆችም ነበሩ። ከፈያውም ጥሩ ነበር። ከፈያውም አሪፍ ነው። ከሌሎች የተሻለ ነበር። ድርድር ይኖረዋል አይደል? ምን ሰማለው ኳስ ላይ ድርድር ይኖራል። ይሄ ነገር ይገባኛል ይሄ ነገር አይገባኝም ብለሽ አንቺ የምትወስኚው አለ። ከዚያው ውጭ ግን ጣልቃ ገብነት ይኖራል እንዴ? እንደዚህ አይነት ነገር ይሰማል በገደምዳሜውም ቢሆንና ካገኘሁሽ አይቀርብ ጠይቀሽ ደስ ይለኛል። እኔ እስከዛሬ ስጫወት ስፈርም ከክለቦቹ ጋር ቦርዱ ጋር ተነጋግሬ ነው የምፈርመው። ጣልቃ ገብነት በማሌ ማንንም ሰው እኔ ጋር ገብቶ ያውቃል አልነበረ። ግን ያው አንዳንድ ክለቦች ሊኖር ይችላል በወሬ ደረጃ ነው እንጂ ማለት በወሬ ደረጃ ነው ያለው እንጂ እኔ ያል እኔ ሰምቼም አላውቅም። ግን አንዳንድ ነገሮች ይሰማሉ አሁን ላይ ጣልቃ ገብነት አለ። አዳማ ስትገቢ ሙሉ በሙሉ ካምፕ ገባሽ? ይሄኛው መመላለሱ ቀረ ማለት ነው። ስለዚህ አዲስ ተሞክሮ ነው ደግሞ እሱ የሚሆን። እናት አባትን ወንድም እህትን ጥሎ የሆኑ ቤተሰቦች ጋር መቀላቀል ቻሌንጅ አለው። እንዴት ነበር? ቻሌንጅ ነበረ፣ በጣም ከባድ ነበረ። ግን ቻሌንጆችን ያለፍኩኝ ስመጣ ስላመድ ምናምን ነገር ደስ ይላል። የአዳማም ደጋፊ ነበሩት በዛ ጊዜ ያው ያበረታቱን ነበር። ኳስ ባለ ሰዓት እንደውም የተለየ ደጋፊ ያየሁት እዛ ነበር አዳማ ቤት። ደጋፊ ደግፋሉ፣ ያበረታታሉ፣ ደስ ይላሉ። ከዛ እየተላመርኩኝ መጣ እንደ ቤተሰብ ሆንኩኝ። ያው ቅርብም ስለሆነ ተመላለሽ በረፍቴ ሰዓት እናት አባቴ ጋር መጣል። ምንድን ነበሩ ፈተናዎቹ? ለምሳሌ ሸይን የምጠይቅሽ አሁን ከታች ያሉ ሴቶች ይኖራሉ አይደለ? ኳስ እየተጫወቱ ያሉ ከፍ ይያሉ የሚሄዱ
ስለዚህ ሲገጥማቸው ስብር ብለው እንዳይመለሱ ወደ ኋላ እንዳይቀሩ እንዲያልፋችሁ ስኬታማ የሆናችሁ ሴቶች የእናንተ መንገድ ያስተምራል ብለን እናስባለንና ምንድን ነበር የገጠመሽ? ምንድነው ቻሌንጁ? ያው አዲስ ሀገር መልመድ አዲስ አበባ ላይ ነበርኩኝ። ሌላ ወደ ክፍለ ሀገር ሲሄድ አዳማ እንደ አዲስ ነው የሆነብኝና ያው መላመድ እዛ ማህበረሰቡን መላመድና ያሉትን ጓደኞቼ አብረው የሚጫወቱትን መላመድ ትንሽ ትቸገሪያለሽ። ያቺ ልጅ ምን ትፈልጋለች የሚለውን ነገር ባህሪ ምናምን መላመድ እሱ ትንሽ ከብዶኝ ነበር። ያው እኔም ዝምተኛ ስለሆንኩኝ ብዙም ትንሽ ጫና አድርጎብኝ ነበር። ግን እሱን ነገር ያው በስራ ተወጥቻለሁ። በቃ መስራትና ከሰራሽ ምንም ነገርን መወጣት ትችያለሽ ብዬ አስባለሁ። ማሳመን ትችያለሽ። እንዴት ነበር የአሰልጣኙ ስሜት? እንዳልሽው በጣም ስኬታማ ጊዜ ነበር ያሳለፍሽው አዳማ ቤትና የቡድን አጋሮችሽ እንዲህ ደግሞ ምኑን መስማት ፈልጋለሁ መሰለሽ? ካምፕ ውስጥ ስትሆኑ አንድ ላይ ስትሆኑ እንዴት ነው የምታሳልፉት? ጊዜያቸው እንዴት ነው የሚያልፈው ከትሬኒንግ ከጨዋታ ጊዜ በኋላ ብዬ አስባለሁ። ማንበቡ እንደዚህ ሌሎች ነገሮች አሉበት ማለት ትሬኒንግ ከሰራን በኋላ ያው ምግብ እንበላለን፣ ወደ ዶርም እንሄዳለን። የሚፈልግ ቡና ይጠጣል። በቡና ሰዓታችን ምሳችንን በልተን ቡና እንጠጣለን። ከዛ በኋላ ያው እኔ መጽሐፎችን አነባለሁ። ከዛ በዘለለ ቤተክርስቲያን እየሄድኩኝ አሳልፋለሁ ጊዜያቶቼን እንደዛ ነው ያሳልፍኩት። የጓደኝነት ጊዜ የቤተሰባዊነት ጊዜ አለ አይደለ? እንዲህ ብናረግ እንዲህ ብንሆን በቃ አብረን በዓላቶች ሲኖሩ አብረን እናሳልፋለን እዛው ዶርም ውስጥ ነገር እንደዛ ያለን ያሳልፈናል ነው በፍቅር ነው ያሳልፈን። በጣም ቆንጆ። ከዛ በኋላ ወደ ንግድ ባንክ መጣሽ። በአሰልጣኝ ብርሃኑ ተመርጠሽ ደግሞ መጣሽ። ባለፉት 5 አመታት 5 ዋንጫ ደግሞ ንግድ ባንክ ላይ አነሳችሁ። እሱስ ንግድ ባንክ ስትመጪ ደግሞ ሌላ አዲስ ተሞክሮ ይመስለኛል። ያኔውን ያስታወሰ የለም? ለፔናልቲ አመቻችተሽ የሰጠሽበትን ጊዜ ያስታወሰ የለም? ደደቤት ቤትዬ ነበር እንዳለሽ የሐዋሳውን ጨዋታ ነው ማነሳልሽ። ያስታውሳል። እሺ ሁሉንም ነገር አስታውሶና ያው ተፈላጊነቱም ይመጣ ያው ፐርፎርማንስ ታረጊ ተጽኖ ስትፈጥሪ ያ ክለብ ይፈልግሻል፣ ያ አሰልጣኝ ይፈልግሻል። የራሱ የሆነ አመለካከት አለው። ከፈለገሽ እዛ ሄጄ ገባው ያው ያን ነገር ያወራዋል እሱ። ያው እኔም ወደ ንግድ ባንክ ስገባ ደግሞ አዲስ አሰልጣኝ አዲስ አሰለጣላት እና እነሱን ደግሞ ምን እንደሚፈልጉ አዳፕት ለማድረግ ደግሞ ያለው ነገር ያንቺ አቀባበል ይወስነዋል። ያሰልጣኙን ነገር መረዳት አለብሽ። ተጫዋቾቹ ምን እንደሚፈልጉ ማወቅ አለብሽና የሁላ ቻሌንጆች ገጥሞኛልና ግን እዛም ንግድ ባንክም ሆኜ ቶሎ ነው አዳፕት ያደረኩት። ምክንያቱም በቃ ትልቅ ክለብ ስለሆነ ቶሎ አዳፕት ማድረግ አለብሽ እና ከንግድ ባንክ ጋር 5 ዋንጫዎችን ሳነሳ ብዙ ቻሌንጆች ነበሩ። ያ ፐርፎርማንስ ጠብቀሽ መሄድ አለብሽ። ትልቅ ክለብ ነው። አቻ ትልቅ ክለብ እንደ ሽንፈት ነው የሚታየው። ያ ሁላ ነገርና ተጽዕኖ ማንቺ ማድረግ አለብሽ። አሁን እኔ በቦታዬ ሚድፊልድ ሆኜ ብዙ ነገሮችን ማድረግ አለብኝ። መስጠት እንዳለብኝ ሁሉ ማግባት አለብኝ። ፐርፎርማንሴን ጠብቄ መሄድ አለብኝ። ዝንፍ ማለት የለብኝም። ለምን ያሉት ተጫዋቾች ከባባዶች ናቸው። በቃ ተፎካካሪ ያለው ቲም ነው። ተፎካካሪ ልጆች ብዙ አሉ ምናምን ነገር እሱን ቻሌንጅ አድርገሽ ተፎካክረሽ ነው ቤስትም ጫወቹ። አንዴ ፐርፎርማንስሽ ኮረደ ቁጭት ያለሽ ምናምን ያ ነገር አለ። ያ ነገርን ሁሉ ቀርፌ ምናምን ነገር ነው ቤስት እየተጫወኩ ዋንጫዎችን ያሳካሁት። በጣም ጎበዝ። እንዳልሹ መበርታት፣ ሁኔታው ወቅቱ የሚፈልገው ነገር ምንድነው የሚለውን ነገር ማወቅና መረዳት ከዛ ወደ ተግባር መቀየር ብዙዎች የስራ መስክ ላይ የሚያስፈልግ ይመስላል አይደለ? በሚፈልገው መልኩ መሆን። አንቺ ደግሞ በቃ በተባለው ልክ እየተሰፋሽ ነው እዚህ ደረሽውና እሱ ደግሞ ጥሩ ነው። ምንድነው አላማን ለማሳካት የሚደረግ ጥረት ነው። ያደክማል፣ እውነት ነው። በሌሊት መነሳት፣ ደጋጋሚ ትሬኒንጎችን መስራት፣ ምግብ ላይ መቆጠብ፣ ራስን መጠበቅ እንደዚህ ይሆናል። ግን አድካሚም ሆኖ ቢያልፍ መጨረሻ ላይ የሚገኘው ውጤት ደግሞ አንቺን ደስተኛ ያደርግሻል። ኮቪድ ለብዙዎቻችን ጥሩ ትዝታ የለውም። ያው ዓለምን በጣም አናውጧል። እንደ ሀገርም ኢትዮጵያን እንደዚሁ ብዙዎችን አሳጥቶናል። እንዲያውም አንጻራዊነት ተመስገን የሚያስብል ነበር። ላንቺ ደግሞ የውጪ የመጣልሽን እድል
በኮቪድ ምክንያት ተመለሰሽ እንድትመጪ ሆኗል። በጣም ጥሩ የሙከራ ጊዜ ያካሄድሽ እንደነበር ሰምቻለሁ። ያ እድል እንዴት ተገኘ? ያው ያ እድል የተገኘው አቢታ በሚባል አለ ሀሌት አካዳሚ ሰራ በሱ ነው የተገኘው እድሉ እና ሄድን ለሳምንት ሞከረን ከዛን ተመለስን። ከዛም በዛ አጋጣሚ ኮቪድ መጣ። በዛ አጋጣሚ ሁሉ ነገር ተረሳሳ። በቃኛም ወደ ንግድ ባንክ ነኝ ገባው። የት ነበር ሄድ? ስዊድን። ያ ነበር የነበረው። እንዴት ነበርች ያቺ የሙከራ ጊዜሽ? ግን ተስፋ የነበረው ነበር አይደል? እንደዛ ነው የሰማሁት። ተስፋ ነበረ። ያው በኮቪድ ምክንያት አልሆነም። አሁንም የተለያዩ ውጭ ሀገራት እድል እየተሞከረ እንደሆነ ሰምቻለሁ። እውነት ነው እሱ? እንደ እግዚአብሔር ፍቃድ። የአፍሪካ ሀገራት ተጫዋቾች ታዝበሽ ታውቂያለሽ? ምን ናውቀው ስለሆነ የገዘፉ እንዲያው ከኛ ከወንዶቹም ጋር ቢወዳደሩ የሚባልላቸው ናቸው። በጣም ሰውነታቸው ትልልቅ ነው። እኛ ደግሞ በተቃራኒው ትንሽ እንሆናለንና እሱ አጋጥሞሽ ያውቃል? እንዴት አየሽ? ማለት ፊዚካላቸው በጣም ትላልቅ ነው። ግን ያን ያህል ፊዚካል ብዙ ባይምሮ ከተጫወሽ ፊዚካል ይናል። ያው እነሱ በተፈጥሯቸው ፊዚካል አላቸው። እኛ ደግሞ ደቃቆች ነን። እሱን ነው ማለት እኛ ደግሞ ባይምሮ ስለምንበልጣቸው ያን ያህል ተጽዕኖ አላደረገብኝም። መፍራቱ ምናምን የለም። አሁን እንደ ተመልካችኛ አይ እነዚህን ማማን ይችላል እንላለን። ምኑንም ሳናውቀው ማለት ነው በማየት ብቻ ወይ ትልልቅ ናቸው በጣም። አሁን ከኛዎቹ ጋር ሲወዳደሩ እንዴት ነው የሚያደርጓቸው እንላለን። ከፈራሽማ መጫወትም የለብሽም። ኳስ ተጫዋችም ነኝ ማለት የለብሽም። ለምን በቃ እነሱም ያላቸው እግር ነው እኛም ያለ ነገር ነው። ያው በፊዚካል ብንለያይም እኛ ደግሞ ባይምሮ እንበልጣቸዋለን። እንዴት ትገመግሚዋለሽ ግን የኛን ሀገር የሴቶች እግር ኳስ ቡድን ከሌሎች ሀገራት ጋር እንደው ልምድም ስላለሽ በጥቂቱ እናንሳ ያንቺን ሐሳብ ለመጋራት ያክል? ማለት በምንድነው የሚበልጡን? እነሱ ፖዚሽናል ናቸው። በዛ ነገር ነው የሚበልጡንና እነሱ ደግሞ ከታች ነው ሰርተው የሚመጡት። ያ ነገር ተጽዕኖ ይፈጥርብናል እኛ ግን በራሳችን ጥረት መተን ምናምን ስለሆነ ያ ነገር ነው ያለው እንጂ ይሄን ያህል የተለየ ነገር የለንም። እኛም ብንሰራ ከነሱ በላይ እንሆናለን። ከነሱ በላይ ያለን አቅም ነው ያለን። ከነሱ የተሻለ አቅም አለን ብዬ አስባለሁ። በጣም ግን መስራት አለብን ብዬ ነው የማስበው። ምን ይስተካከል ትያለሽ? መስራት በምን መልኩ? በቃ እኛ ፖዚሽናል አይደለን። ከታች ጀምሮ ቢሰራ ተተኪ ሲኖር ሁሉ ነገር እየቀለለ ነው የሚመጣው ብዬ አስባለሁ። ጉልበታችንን የሆነው ትውልድ ላይ ብቻ አንጨርስም፣ ከታች ጀምሮ ቢመጣ። እሺ ስለዚህ አሁን ወደ ንግድ ባንክ ቤት እንመለስ። ከዛ በፊት ግን ደሞ ሉሲዎቹ ጠርተውሽ ነበር በሰላም ጊዜ አይደል? በአሰልጣኝ ሰላም ጊዜ ወደ ሉሲዎቹ የኢትዮጵያ ብሔራዊ ቡድን የሴት እግር ኳስ ተጫዋቾች ጋር ተቀላቅለሽ ነበር። ያንስ ጥሪ ሲደረግ ጠብቀሽ ነበር? ጥሪ ሲደረግ አው ጠብቄ ነበር። ያው ጥሪ ሲደረግልኝ በጣም ነው ደስ ያለኝ። ያው ለናሽናል ቲም ስትጠሪ በጣም ነው ደስ የሚልሽ። ምክንያቱም ትልቁ ግብ ናሽናል ቲም መጫወት ነው። ለዛ ስለሆነ በጣም ደስ ብሎኝ ነበር። ያው ተጠብቂያለሽም ካልሆነም አልሆነም ነው፣ ግን እንዲሆን መጣር አለብሽ ብዬ አስባለሁ። ጥሪ ሲደረግልኝ በጣም ነው ደስ ያለኝ። እንዴት ነበር አቀባበሉ? ደግሞ ከሌሎች የቡድንሽ የብሔራዊ ቡድኑ ተጫዋቾች ጋር አብሮ ሆኖ ደግሞ እንደ አዲስ ሌላኛው ቤተሰብ ነው የሚመሰረተውና ልምምድ ሲደረግ ይሆናል፣ በረፍት ጊዜያችሁ ይሆናል። ያለው ስሜት ለሀገር መጫወት ያለው ስሜት ምንድነው? እሺ ኢትዮጵያን ተሸክሙ ሌሎች ሀገራት ላይ መንቀሳቀስ ስለሚሆን ማለት ነው ስሟን ለማስጠራት በጣም ከባድ ነው ያለው ስሜት። በጣም በርደኑ ኃላፊነቱ ምናምን ነገር በጣም ከባድ ነው። ግን ደስታም ይኖራል፣ ደስ ይላል በጣም። ሀገር ወክሎ መጫወት ማለት በጣም ትልቅ ነገር ስለሆነ ደስተኛ ነን። ያው በአብዛኛው ደግሞ አብረን በቲምም ስለምንገናኝ ምናምን ነገር ብዙም የከበደኝ ነገር የለም። ናሽናል ቲም በሰላም ጊዜ አሪፍ ጊዜያቶችን አሳልፈናል ብዬ አስባለሁ። እሺ ንግድ ባንክ ላይ አሸናፊ ከሆናችሁ በኋላ ደግሞ የዚሁ የካፍ ጨዋታ ነበር አይደለ? በሴቶቹ እሱ ደግሞ ሌላ ኤክስፒሪየንስ ይመስለኛል፣ ሌላ ልምድ ነው ለእናንተ። እንዴት አየሽው? እሱ ደግሞ ሌላ አንድ ዋንጫ ያገኛችሁበትም ስለሆነ
ብዙ ደጋፊዎች ያሉበት ብዙዎቻችን ስሜት ውስጥ የምንገባበት እንዲው የሀገር ጨዋታ እስኪመስለን ድረስ ነው የሚሆነው። እንዴት ነበረ? እሱም እንደየት ያለ ነው። ያው ለናሽናል ቲም እንደተጫወሽ ማሰብ ነው ያለብሽ። የውጭ ጨዋታ ስለሆነ በጣም ለየት ያለ እንትን ነበር። የመጀመሪያ አመት ኬንያ ላይ ሲካሄድ በጣም ነው ደስ ያለን። የመጀመሪያ ውድድራችን ነበርና ደስ የሚል ነገር ነበርውና ምን ቦታ እንዳለን ራሱ አውቀንበታል። እና ያ ነገር ብዙ ልምዶች እንድናገኝ በክለብ ደረጃ ረድቶናል እሱ ውድድር። ደስ ይላል። ለመጀመሪያ ጊዜ ከአዲስ አበባ የወጣሽው ወይ ከቤተሰቦች ተነጥለሽ ሄድሽው አዳማ ነው? ከቤተሰቦችም ከሀገርሽም ደግሞ የወጣሽው የት ሀገር ስቴጅ ነው? የመጀመሪያ ጊዜ ትዝ አይለኝም። አረተ ረጅም ጉዞ ነው የሚሆነው። በአውሮፕላን ነው ጉዞ የሚሆነው። እንዲህ የሚረሱ አይደሉም። ካሜሮን ሄድሽ? ከ20 በታች ከ20 በታች ሄድሽ። እንዴት አየሻት ካሜሮን? እንዴት አገኘሻት? በጣም ሩቅ ናት። እዛ አሰልቺ ነበረ፣ ድካም ነበረው ነገር። ካሜሮን ነው ይሩት። እንዴት ነበረ ታዲያ ግን እዛ የነበረሽ ቆይታ? ከ20 በታች ነሽ፣ ከሀገር እየወጣሽ ነው። ሆድ መባባቱ አለ፣ በጣም ያስጨንቃል እኮ። አሪፍ ነበር ማለት ያው ልጆችም ስላሉ አብረው ይሄን ያህል ብዙም እንትን አይደለም። ያው አንድ ቀን ወይ 2 ቀን ቆየተሽ ነው የምትመጪው። ለዛ ያን ያህል የሚያስቸግር ነገር አልነበረም። ግን ከሀገር ወጥተሽ መጫወት በጣም ከባድ ነው። አየር አለ ምናምን ነገር ያ ነገሮች ትንሽ ከብደውን ነበር። ያው ምግቦችም ስለሌሉ ያም ትንሽ ለኛም ይሆኑ የለመድናቸው ስለማይኖሩ ያ ትንሽ አስቸጋሪ ነበር። ውጭ ልወጣ ነው ብለሽ አላስነገርሽ? ያው ናሽናል ቲም ስትመረጭ እኮ ውጭ እንደምትሄጂ ይታወቃል። ለዛ ያን ያለ በፋዲጋም ስለተለመደ ችግር የለው፣ በሱ ተለምዷል። ምን ሰማሁ ቤታችሁ ውስጥ ሼልፍ ልትቀይሪ ነው አሉ። በጣም በስቷል። ዋንጫ፣ ሜዳሊያዎች፣ የተለያዩ ሽልማቶች በስተዋል እና ተጨማሪ ሳያስፈልገኝ አይቀርም ትላለች ይባላል። ሰፋ አድርጌ ያሰራለሁ ብዬ አስባለሁ። ዋንጫዎችም ሜዳሊያዎችም ስለበዙ ያ ይመስለኛል። ቤት ውስጥ አለ? አዎ። በጣም ደስ ይላል። ምንድነው ስታዩ የምትዩ? የልፋት ውጤት ሲታይ ቀላል ስለማይሆን በጣም ደስ ይለኛል። በቃ ሳየው በጣም ነው ደስ የሚለኝ። በቃ ደስተትባታለሁ የልፋት ውጤት ስለሆነ። በቃ ለፍተሽ ደግሞ ለዛ ክብር ስትበቂ ምናምን ነገር ያለው ነገር በጣም እርካታ አለው። ደስ ይላል። በቃ በገባው ቁጥር ባየው ቁጥር በቃ አስታውሰዋለሁ። ደስ ይለኛል በጣም። ደግ ናት አሉኝ እና ከታች ያሉ ቡድኖችን ትደግፋለች ተብሏል። ማለት ትጥቆችን መስጠት ሊሆን ይችላል። ያቅሟን ማዋጣት ላይ ደግሞ እጇ አይሰስትም ይባላል። እንዴት አገኘሽው? ደግሞ ለሌሎች መትረፍን ለራስ ሆኖ ደግሞ ለሌሎች መትረፍ ትልቅ ነገር ስለሆነ ነው ማለት በቃ ከፈጣሪ ያገኘው ጸጋ ስለሆነ ደስ ይለኛል። ማለት እኔ እንዳለፍኩት እንዳያልፉ እዛች ጋር ታዳጊዎች እንዲያልፉ ስለማልፈልግ ያለኝን ያው 2010 ላይ ነው ኮከብ ስበላ በጣም ደስተኛ ነበርኩኝ። ከዛች ላይ ነው እንትን ማረጋው ለታዳጊዎች አዳማ ላሉና አልኔታ ለሚባሉ ፕሮጀክቶች እንዲሁም መርካቶ አካባቢ ላሉት ወደኛ ሰፈር ላሉት ፕሮጀክቶች ማለቶች ትጥቆችን እንትን ብያለሁና ምንድነው ያ ነገር ያው ግዴታዬ ነው ብዬ አስባለሁ። ማለት እኔ እንዳለፍኩት እንዳልፉ ተቸግረው እንዳልፉ እነሱም ይሄን ነገር አግኝተው ለብሰው እንዲጫወቱ ፍላጎት ካለኝ አንፃር። ተቸግረሽ ነበር ማለት ይሄን ያህል ተቸግሬያለሁ ሳይሆን በቃ ማድረግ ስላለብኝ ግዴታዬ ስለሆነ አድርጋለሁ። ያን ነገር ሌሎችም እንዲያደርጉ ከዛ አንፃር። ለነገሩስ ችግር አንጻራዊ ነው። ለምሳሌ አንድ ጫማ ብቻ ሊኖር ይችላል፣ በእግሩ የሚጫወት ሊኖር ይችላል። ከዛ ደግሞ ጫማው በራሱ ምቾት የሌለው ወይ ለኳስ መጫወቻ ማይሆን ሊሆን ይችላል። ትጥቅ ማሟላት ላይ ዝንፍ ሊለን ይችላል። ያው እንዳናኖራችን ስለሆነ የሚወሰነው እንደዚህ አይነት ነገሮች ብዙዎች ይገጥሟቸዋል። ያም ደግሞ ያለፉበት ትልቅ ደረጃ ይደረሱም አሉ። ስለዚህ በዛ መልኩ ሰው እንዲያልፍ አለማድረግ በራሱ ትልቅ ነገር ነው። ቀጠለ ከዛ በኋላ ድጋፉ እንዴው ባገኘሽው አጋጣሚ?
ያው እንደዚህ እንትን ባገኘው አጋጣሚ ማድረግ የማይችሉት አደርጋለሁ ያን ያህል ባይሆን ያቅሜን ያህል አደርጋለሁ ታያለሽ ተሄደሽ ታበረታቻቸዋለሽ ተጫዋቾቹ ማለት አሁን በአንድ ሀገር ስለሚካሄድ የኔ ያህል እንትኑንም አታገኙም የማየት እድሉንም አታገኙም ግን የዛኔ ግን በማደርግ ሰዓት ያው ተዟዙረን ስለምንጫወት ያው ያለው ታዳጊዎችን ምናምን ነገር የሰፈር ልጆችንም ያለው ካስፈለጋቸው ማድረግ ያው ግዴታችንም ስለሆነ ኖርማል ነው ስለዚህ በልጅነትሽ እቃቃ መጫወት እንደዚህ አሻንጉሊት መስራት ምናምን ላይ የለሽበትም ወደ ኳስ ነሽ ነው ኳስ ሱዚ ምናምን አለ እሱም ጥሩ ነው እንጂ ቃቃ ላይ የለም የቅጠል እንጀራ መጋገር እንደዚህ አይነት ነገሮች የለሽበት አይናፍቅሽም ግን እንደዛ ባሳልፍ ኖሮት ያለሽ አይ ስላሳለፍኩ ሱዚ ካሬ ምናምን ስለተጫወኩኝ እና የልጅነት ጊዜ ባሪፍ መልኩ ስላሳለፍኩኝ እና በመትፈልጊው መልኩ ስላለፈ ሱም እንትናል ዶሮ መስራት ትችላለሽ አዎ ዶሮ ተወጃለሽ ስለተባልኩኝ ነው በደንብ ትችይበታለሽ አንዳንዴ ውጭውን ስንል የቤቱን ነገር እንረሳዋለን ያው ኳስ በጠባዩ ወደ ውጭ ስለሚያደርግ ደግሞ ክለብ ውስጥ ተጣቀፊ እዚያው ነው የምትመገቡት የተሰራ የበሰለ ነገር ነው የምትበሉት እናንተ ጓዳ አትገቡም ወደ ማብሰያ አትገቡምና ከዚህኛው ነገር መራቁ ይኖራል ብዬ ስላሰብኩ ነው እንዴት ነሽ አንቺ ያው ፐርፌክት ባልሆን እችላለሁ ባል ነኝ ግን ያው አሁን ነው ማለት ስራዎችን ብዙም ማንሰራው አንድ ሀገር ላይ ስለምንጫወት ብዙን ጊዜ አንድ ሀገር ላይ ነው የምናሳልፈውና በዓላቶችን ሆቴል ስለምናሳልፍ ያን ያህል ብዙ እንትን አንልም ግን እዚህ ዙር ይያለ ግን ያው ማገዝ ያለብሽን ማገዝ አለብን ብለን ስለምናስብ እናደርጋለን ሰራለን ምን ይዋጣልኛል ታያለሽ ዶሮውን እንተውና እንዲህም በሰራ ወይ ቤት እስኪ ስሪ የምትባይ ቡና ስታፈይም ደስታ ያለሽ የሚሉ ይኖራሉ ላድርዳል እና ስለምወድ እሺ እኔ አሁን ምስር ስለምወድ ምስር እንትን ይዋጣል ከዶሮ በለጠ ምስር እኔ ዶሮ እንደምትወጂ ነበር ማውቀው ሁሌ የሚገኘው ለነገሩ አይ ሁሌ የምትባዩና ስሪ የምትባዩ አሁን እንደዚህ ስሪ ትባይ እኔ አሁን ምስር ነው የሚቀናኝ ከዛ ምስር ስለሚመቸኝ ምስር ሰራ ሙዚቃ በጣም አድማጭ ነሽ ተባልኩ እና ደግሞ እንግዲህ የሰፈርሽ ልጅ ስለሆነ ከሆነ አላውቅም በጣም ጥሩ ድምጻዊ እንደሆነ እናውቃለን የቴዲ አፍሮ አድናቂም ነሽ ሰምቻለሁ እውነት ነው ታንጎራጉሪያለሽ ታዲያ አይ ሳደምጥ የሚመቸኝ የቴዲ አፍሮ ነው ለዛ ነው እና አብዱኪያር መርካቶ ሰፈሬ ስለሚል የመርካቶ ነው በዛ ነው አይ ለዛ ሳይሆን ያለው እንትናቸው ጎበዞች ስለሆኑ ሁለቱ ደስ ይላሉ እኔ ብቻ ሳልሆን ሌላው መብራተሰብ ይወዳቸው እውነት ነው አይ ሁለቱም ተወዳጅ ድምጽ ከስራቸው አንፃር ነው እንጂ የሰፈር አይደለም እሺ ስለዚህ ወደ ተወናው ከሄድንም ገሌ ብለን እንዳንጠራ ብዬ ነው እዛ አካባቢ በጣም ብዙዎች የፈሩበት ስለሆነ ስለዚህ አታንጎራጉሪም እንደው ባጋጣሚም ጨዋታ ላይ እንዲህ አለ እኮ አይደለ ከመልበሻ ክፍል የሆነ የሚሆን ነገር አለ አንዱ ሲዘፈን አንዱ ሲጨፍር እንዲህ የለሽበትም ዝም ነው የምትይው መልበሻ ክፍል ብዙም ስሜትሽን በምንድን ነው የምትገልጪው አሁን እንዲህ አይነት ዋንጫ ስታነሱ እንዲህ ባለው ላይ በቃ እኔ ብዙም እንትን አይደለም ብዙም አልጨፍርም ግን ያው ለእንትልላቸው ላጅባቸው ይችላል እንጂ ያና ማጨብጨብም ሊሆን ይችላል እንጂ ስለዚህ ስለ ሙያ ማወራን ቤትም ገባን ግን ቡድኑ ውስጥ ያለ ነገር የሴቶች እግር ኳስ ላይ ያለውን አጠቃላይ ንግድ ባንክ ጋር በነበርሽበት ጊዜ ያለው ህብረት አንድነት እንዲ ለስኬት መደጋገፉ በእናነሳው በያሰብኩኝ ማለት ለስኬት መደጋገፍ ያው ለአንድ አላማ እስከሆነ ድረስ በቃ ትደጋገፊያለሽ ትቻቻያለሽ ባሪንም ሼር ትደራረጊያለሽ ምናምን ነገርና ስራችን ላይ ነው ትኩረት የምናረጋው ያ ነገር ስላለ ለአንድ አላማ እስከሆነ ድረስ በቃ ትቻቻያለሽ ትደጋገፊያለሽ ፍቅራችን በጣም ደስ ይላል ያለው ነገር በጣም ደስ ይላል 5 አመት ተከታታይ ዋንጫ ስናገኝ ያው እንደ መሳሪያውም ያው እንትንም ማለት አለብሽ መፋቀር አለብሽ እና የቲሙ እንትን
ደስ ይላል። ቲሙ ብረት በጣም ደስ ይላል ያለው ነገር። አሁን ቀደምም ያነሳሁት ነበር በንግድ ባንክ 3ኛ ተከፋይ ነሽ አንቺ፣ ከፍተኛ ተከፋይ ነሽ። ብሩን አሁንም አልፈልገውም ግን አሁን ክፍያ በጣም ጥሩ የሆነ እንደ ልፋታችሁ የሆነ በርግጥ አንዳንዶች የተጋነነ ነው ይላሉ፣ ግን ደግሞ ሌሎች በእግር ኳሱ ያለፉ በጣም ብዙዎች በዛ አልፈው ምንም ሳያገኙ በቃ እድሜያቸው አልቋል ብለው የሚያስባሉ። አሁን ያለው ግን በልፋቱ ልክ ያገኘ ነው ተብሎ ይታሰባልና ክፍያና ያሁን ዘመን ጨዋታ እንዴት አየሽ? ከዛ ደግሞ ሴቶችና ወንዶች ላይ ያለ ልዩነት ሚነሳም ስላለ እሷም ብናወራባት ደስ ይለኛል። ሰኒ ማለት ልዩነት አለ ወንዶችና ሴቶች ላይ ያው የኛል ተከፋይነን አይደለም። ወንዶች ላይ ያለው በጣም ሀይ ነው። ሴቶች ላይ እንደውም ገና ይቀራል ብዬ አስባለሁ። ማለት ያን ያህል አይደለም ግን ይሻላል፣ ከዚህ ቀደሙ ይሻላል፣ በጣም የተሻለ ነው የሚባለው እንጂ ከወንዶች አንፃር በጣም ትንሽ ነው የሚከፈለው ክፍያ። ከዚያ ውጭ ግን ክፍያው በአንጻራዊነት ደህና ነው። ተሻሻለ። ተጻጽቼበታለሁ ብለሽ የምታነሹ ጊዜ አለ ወይ? ይሄንን ባላደርገው ኖሮ የምትይው ሊሆን ይችላል? እኛል ብዙም የተጻጽኩበት ጊዜ አለ። እዚህኛው ክለብ ባልመጣ እንዲህ ባላረክ እንዲህ አይነት ነገር የለም። ባሳካው ባደርገው የምትይው ሆኖ ብታየው የምትፈልጊው ነገር ምንድነው? ባሳካ ውጭ ብጫወትና ኢትዮጵያን ለአፍሪካ ዋንጫ ባሳልፍ ደስ ይለኛል። እሱ ብቻ ስኬት ነው ቀረኝ ብዬ ስለማስብ እሱን ባሳካ ደስ ይለኛል። ውጭ ወጥቶ ለመጫወት ያው እንዳልሽው እየሞካከርሽ ነው። የብሔራዊ ቡድንም ውስጥ አሉን ከምንላቸው መካከል አንዷ ነሽ። ስለዚህ ይሆናል ብለን ተስፋ እናደርጋለን። እንዲሳካልሽም ምኞታችን ነው። በራስሽ እንደምትሞክሪ ያውቃለሁ። የውጭ ጉዞ ግን በጣም ደግሞ መጠንቀቅ የሚያስፈልገው ይመስለኛል አይደለ? እንደዚህ አይነት ነገር ምን ያህል እየተጠነቀቅሽ ነው? በጣም ነው የምጠነቀቀው። ያለውን ሁኔታ አይቼ ነው እንጂ ዝም ብለሽ የምትገቢበት ጉዳይ አይደለም እንደዚህ አይነት ነገር። ከኔ ይልቅ ሞር የሚያውቁ ካሉ እንትን ያለሽ ሼር እንዲያደርጉሽ እንትን ያለሽ ትጠይቂያለሽ እንጂ ዝም ብለሽ ዘው አይባል። የምትሄጂበት ሀገር ሁኔታ፣ የክለቡ ሁኔታ የእውነትስ ነው ወይ የሚለውን እሱ ብዙዎች ላይ እንዲያው ተሸወድን፣ ገንዘባችን ተበላ የሚሉ ሀሳቦች ስለሚነሱበት እግረ መንገድ ጥንቃቄ ማድረግ እንደሚያስፈልግ ለማንሳት ነው። ከውጭ የማን አድናቂ ነሽ? ሜሲ ስለተባልሽ ሜሲ እንዳትዪ ብቻ። አራስ ስለተባልኩኝ ሳይሆን ሜሲን የሜሲና የኦዚል አድናቂ ነኝ። የኦዚልና የሜሲ ሜሲ ለምን መረጥሽ? እንዴ ደስ ይለኛል፣ ያዝናናኛል፣ ጎበዝ ነው በጣም። ኦዚልስ? ኦዚልም ተመራጭ አሲስቶቹ ይመችኛል። ከዛ ኦዚልንም አደንቋል። በቡድን ደረጃስ? በብሔራዊ ቡድን በዓለም ዋንጫ ሊሆን ይችላል። ዓለም ዋንጫ ላይ የማን ደጋፊ ነሽ? ከዛ ደግሞ በክለብ ደረጃ በፕሪሚየር ሊጉም በሌሎች ሊጎችም የማን ነሽ? ፕሪሚየር ሊግ አርሰናል ነኝ። አርሰናል ነሽ? ከስፔን ደግሞ የባርሳ ነኝ። ይጠበቃል። ከሀገር ደግሞ የአርጀንቲና ነኝ። አርጀንቲና። ሜሲ ነው ሁለቱም ቦታ ያለው። አይ አጫወታቸው ደስ ስለሚል አርሰናል ደግፋን። ከሴቶችስ የምታደንቂያቸው ይኖራሉ? ያው እንደ ሴት ደግሞ ሲሸለሙ በተለያዩ መድረኮች ላይ የምናያቸው ሴቶችም ይኖራሉ። ከሴቶች የራውዳሊና የሽታይ ሲሳይ አድናቂ ነኝ። የሀገር ውስጥ ያሉት አይተሻቸዋል? ሜዳ ላይ ሲጫወቱ የአብረሽ የመጫወት እድል አጋጥሞሻል? ከሽታይ ጋር በናሽናል ቲም ትንሽ አይቻል ስትጫወት ነው ማለት ግን አልተጫወኩም ከነሱ ጋር። ከሆነው ሰው ጋር ብጫወት የምትይው ከማጋ ነው እድሉን ባገኝ የምትይው? አሁን ብዙም የለም ተጫውቻለሁ ሁሉም ጋር። እሺ አሁን ካንቺ ጋር ብንጫወት የሚል ሰው ነው የሚኖረው መቼ ማለት? እሱን አላውቅም። አማካይን መርጠሹ ነው ወደ አጥቂ ጠጋ ይላል ወይስ ሚድፊልድ? ግራ ሚድፊልድ። ግራኝ ነሽ ደግሞ? በግራ ጨዋታ ከቀኙ አንፃር እንዴት ነው? ግራኝ ጥሩ ነው።
በሶስቱም ቡድን 21 ቁጥር ለበሽ? አይ ይቀያየራል? በ10 ቁጥር ነው ደደቢት ቤት የለበስኩት። አዳማ ቤት 9 ቁጥር ነው የለበስኩት። አሁን 21 10 ቁጥርም በጣም እንደምትወጪ ሰማኝ። በጣም ነው የምወደው። ምክንያትሽን እንወቀው። ምክንያቴ ያው ወንድሜና ያው ሜሲን ስለምወደው በዛ የተነሳ ነው 10 ቁጥርን የምወደው። አሁን ታዲያ ምን ይሻላል? በ21 ይቀጥላል ወይስ? ያው በ21 ቁጥር ለብሼ 10 ቁጥር ማሰብ እስካገኝ ድረስ በ21 ይቀጥላል ብዬ አስባለሁ። ብርሃኑ ይለብስ የነበረው 10 ነው። ያው ጨዋታሽ ነው የሚወስነው ኦፍ ኮርስ። ግን ብዙዎች ይሄንን ቁጥር ካደረኩኝ የእድለኝ ነው የኔ ምንድን ገድ ነው የሚሉት አለ። እንደ እንትናቸው እንደ ፍላጎታቸው 21ንም ፈልገው ያው እንትን ይኖራቸዋል፣ ምክንያት ይኖራቸዋል። ቁጥር ስታረቂ ምክንያታዊ ትሆኛለሽ። ከዛ አንፃር ነው ቁጥሮችን 21ን ምናምን ነገር ምን ያርኩት። ፈልጋችሁ ነው የሚሰጣችሁ ወይስ ደሞ ፈልገው ወሰዱ በኋላ ሊኖር ይችላል? ድንገት የሚለብሰው ክለቡ ላይ አሁን እኔ ክለቡ ላይ ስፈርም ንግድ ባንክ ስፈርም የሚለብሰው ሰው ነበርና ያ ሰው ሲኒየር ስለሆነ ለክለቡ ስለለበሰው ሌላ ቁጥር ነው የሚመረጥልሽና ያው በስምምነት ልጅቷ መስጠትሽ ከሆነ ምናምን ነገር ማድረግ ትችያለሽ። ግን ቅድሚያ ሲኒየር ይቀድማል። ሲኒየር ይቀድማል። ግን 10ን ባገኝ አልጠላም ነው። አሰልጣኝ ብርሃኑ እየሰማን ይሆናል ብዬ አስባለሁ። 10ን ሰኒ ብታገኝ አትጠላም። እንዲህ ይራፍተናችሁ በእንዲህ ያለው ጊዜ ምን በማድረግ ነው ጊዜሽን የምታሳልፊው? ትሬኒንጉ ያው አይቀርም፣ ተጨማሪ ስራዎች ካሉ ወይ የሚያዝናናሽን ነገር እግረ መንገድ ብናውቀው? ያው ዋና ያዝናናኛል። ተዋኛለሽ? ጥሩ ነሽ ዋና? ምንም ማለት ነው። ለውድድርም ይበቃለን? አይ ለውድድር እንኳን ኳስ ይሻለኛል። ኳስ ይሻላል። እንደው በሁለቱም ዘርፍ ካገኘን አንጠላም። አይ ስለሚያዝናናኝ ዋና ዋኛለሁ። ጎበዝ። አንዳንድ ነገሮችን በእንደዛ አይነት መልኩ አሳልፋለሁ። እረፍት ትንሽ አደርግና ትሬኒንጎችን እጀምራለሁ። በቃ አንዳንዴም በቤት ውስጥ ነው ማሳልፈው አብዛኛው። ዋና የተለመድሽ? እምቢልታ ተለማምደሽ እዚሁ? አይ ወንዝ ስቴዲየም አካባቢ ኳስ ሜዳ አካባቢ ያለ ስላልመሰለኝ ድሮ ያው በወንዝ ሸንገር ወንዝ አለን ሸንገር ላይ አዲስ አበባ ወንዝ ስለሌለ እንደው ቀበና ምንም ሰፈር ያሉ ልጆች የቀበና ወንዝ ይላሉ ብዬ ነው። እሱ ልክ ነሽ። አይ እኔ የገንዳኔ ነው አይናፋር ነኝ ያልሽ እንጂ በጣም ጥሩ ትጫወቻለሽ እኮ። እንደዛ አይሉሽም? አይ መሀል ላይ ጣል የምታረጋቸው ነገሮች እኔም ብቻ አይደለም የካሜራ ባለሙያዎቹን እዚህ ባልደረቦቼን ፈገግ ያስባለ ነው። አንዳንዴማ ያስፈልጋል። እውነት ነው። ምን እንጠብቅ ወደፊት? ከቤተሰብ ወጥቶ ራስን ችሎ መኖር እንዴት ዳር ላይ እንዲህ ታስቧል? ግድ ነው። ከቤተሰብ ጋር ይኖራል እንዴ? እንዴው ምናልባት እንደዚህ ተብሎ ነው ጥያቄ የሚጠየቀው። ከዛ ስትመልሹ እናውቀዋለን። አንቺ ታስቢያለሽ? ፈጣሪ ፈጽመዋል። እውነት ነው። መንገድ ላይ ያላለ ተጀመረ ገና ነው። እሺ ብዙ አውራን፣ የተለያዩ ሀሳቦችን አነሳን። ምን መሆን ትፈልጊያለሽ የሚለውንም ነገርሽን። አሁን በጣም ስኬታማ ከሚባሉ የሴት እግር ኳስ ተጫዋቾች መካከል አንዷ አንቺ ነሽ። እንግዲህ ባለፉት 10 አመታት በተከታታይ 10 ዋንጫዎችን ማግኘት ችለሻል በ3 ቡድኖች ውስጥ ሆነሽ። ስለዚህ ከዚህ በኋላ ያለውም ጊዜሽ ስኬታማ እንዲሆን ምኞቴ ነው። ግን እንደው ምናልባት ባንቺ መንገድ ሊያልፉ የተዘጋጁ ብዙ ሴቶች ይኖራሉና ምን ትያቸው ይሆን? ከሰኒ የሆነ ነገር ብንሰማ ደስ ይለናል። ማለት እኔ ብዙ መክራቸው ያው ጠንክረው እንዲሰሩ ነው። ጠንክረው ከሰሩ የትም መድረስ ይቻላል። አይደለም 10 ዋንጫ ከ10ም በላይ ያሳካሉ ብዬ አስባለሁ። ግን ጠንክሮ መስራትና ቻሌንጆችን መወጣት አለብሽ። ቻሌንጅ ሲገጥምሽ ያው እንትን ማለት አይደለም፣ ያን ቻሌንጅ ማሸነፍ አለብሽ ብዬ አስባለሁ። እንደዚህ አይነት ስኬታማ ለመሆን ማለት ነው። ብዙ ሴቶችን ስናይ ቁርጥ ናቸው። አንቺ እንደዚህ ነው ጻቁሽ ላይ ነው አድጎ ነው? አይ እኔ እንዴ ነው ጸጉር ቁርጥ አይደለም። ብዙዎቹ ግን እንደዛ ነው አይደለ? አይ አሁን ላይ እንኳን የለም አለ ሹሩባ መሰራት እንዴ ያለ ሹሩባ ምናምን ያለ አሁን ላይ በፊት ግን እንደዛ ነበር አይደል? ሙሉ በሙሉ ቁርጥ የሚሆንበት አሁን ጊዜው ሌላ ስለሆነ
ለጊዜው ነው የሚደል ከዘመኑ ጋር አብሮ ቢሄድ እሺ ስለዚህ ወደ አለባበስሽ ደግሞ እንምጣና እንዲህ አይነቱን አለባበስ ተወጇለሽ ወይስ ቀሚስ ደግሞ ምን አይነት አለባበስ ነው የምትወጂው እኔ ሱሪ ነው የምወድ ሱሪ ነው የምትወጂው ቀሚስ በአጋጣሚ ሞክረሽ አታውቂ አረ ለብሳለሁ ፕሮግራሞች ላይ ለብሳለሁ ግን ያው ስራችን ለስራችን የሚሆነው ቱታ ምናምን ስለምናረግ ጂንሶችን ምናምን ነው የምናረገው ግን ቀሚስም አልጠላም ለብሳለሁ በጣም ቆንጆ እሺ በጣም ነው ማመሰግንሽ አብረሽን ስለነበርሽ በጣም ደስ ብሎናል ጥሩ ሐሳቦችን አነሳን እንግዲህ ከዚህ በኋላ እንዳልኩት ደጋግሜም እንደምለው የስኬት ጊዜ እንዲሆንልሽ ምኞቴ ነው ግን የመጨረሻ ጥያቄ ሁሌ ጠይቃለሁ እንደዚህ እንግዶች ሲመጡና ካንቺም ጋር ለመጀመሪያ ጊዜ ስለተገናኘን ፋናም የመጀመሪያ ኢንተርቪውሽ ይመስለኛል ቃለ ምልልስሽ እንዴት አየሽ ቆይታችን እንዴት ነበር ቆይታችን በጣም ደስ ይል ነበር ደስ ብሎኛል እውነት ተመችቶሻል ተመችቶኛል እሺ በጣም ነው እናመሰግንሽ ይሰንዲ በጣም ነው ማመሰግነው ጥሪ አርክታችሁ ስላቀረባችሁን በጣም ነው ማመሰግነው እሺ አብራችሁን ስለነበራችሁ እናንተንም እናመሰግናለን አድማጭ ተመልካቾቻችን እንግዲህ የፋና ፖድካስት እንግዳ ሰዓታችን ላይ ነበርን በጣም ጎበዝ እግር ኳስ ተጫዋች ናት ሰናይት ቦጋለ ከሷ ጋር ጥሩ ቆይታ አደረግን መለስ ብለን አመታትን ወደ ኋላ ተጓዝን ሴቶች በእግር ኳሱ ደግሞ ስኬት ላይ ለመድረስ ምን ማድረግ አለባቸው የሚሉ ከሷ ተሞክሮ አንፃር አጋራችን አብራችሁን ስለነበራችሁ በድጋሚ ስለተከታተላችሁን እናመሰግናለን ቀሪ የፋና ፖድካስት መሰናዶች ይቀጥላሉ ሳራ መኮንን ነበርኩ ጤና ይስጥልን